ሰላም ጤና ስጥልኝ ውድ ሰበንቢ ሚዲያ ተከታታዮች እንደምን ሰንብታችኋል? የዛሬ ቪዲዮአችን ያለምንም ዲግሪ ያለምንም ረጅም የሚወስድ ኮርስ በአጭር ጊዜ ብቻ ብዙ በጣም ተፈላጊ የሚያደርጋችሁን የስራ ዘርፍ እነግራችኋለሁ። እስከ ፕሮግራማችን መጨረሻ ድረስ አብራችሁን ቆዩ። የመጀመሪያው ዩቲዩብ ቪዲዮ ኤዲተር ነው። እንግዲህ ዩቲዩብ ቪዲዮ ለቲክቶክ ለዩቲዩብ በጣም ብዙ ቪዲዮዎች ይቀርጻሉ፣ ግን ኤዲቲንጋቸው ያን ያክል አይደለም፣ ዝም ብሎ ናቸው። ስለዚህ እናንተ ኳሊቲ የሆነ ስራዎችን ጥሩ ስራዎችን ጥሩ ፉቲንጎችን ትራንዚሽኖቹ ጥሩ የሆኑ ቪዲዮ ኤዲቲንግ በጣም ምስችሉ ከሆነ ብዙ ስራ ማግኘት ትችላላችሁ እና በጣም ብዙ ሰው ነው የሚፈልገውና ይህን ነገር ብትማሩ ወይም ደግሞ ብትሰለጥኑ በአጭር ጊዜ ውስጥ ውጤታማ ሊያደርጋችሁ ይችላል። ስለዚህ ከናንተ የሚጠበቀው የቪዲዮ ኤዲቲንግ መማሪያውን ነገር ካላችሁ በደንብ ተምራችሁ ወይም ኦንላይን ኮርስ ወስዳችሁ ከሰለጠናችሁ በኋላ የሰራችሁትን ቪዲዮ ሲኒየር ከሰሩት ጋር ኮምፔር ታደርጉትና ጥሩ ከሆነ ያንን ነገር ያው ፕሮፋይል ላይ እንደምትመለከቱት እንደነዚህ አይነት ልጆች ጋር እናንተም የእናንተን ሲቪያችሁን ዶክሜንታችሁን ፖስት በማድረግ ዋጋችሁን ማስቀመጥ ነው። እንደምታውቁት ከ5 ደቂቃ እስከ 10 ደቂቃ ለሆነ የቪዲዮ የሚቀበሉት ከ1000 እስከ 2000 ብር ነውና በጣም ብዙ ሰው ያለበት ነው። እናንተ ትንሽዬ ዋጋ ቀንሳችሁ ከገባችሁ በጣም ብዙ ስራ ልታገኙ ትችላላችሁና ይህን ነገር ላይ ፎከስ አድርጋችሁ ብትሰሩ በጣም አሪፍ። በሁለተኛ ደረጃ ኮፒ ራይቲንግ ነው። ኮፒ ራይት እንግዲህ ብዙ ኮንተንት ክሬቶች ይፈልጉታል። ስክሪፕት መጻፍ ማለት ነው። ስክሪፕት ሀሳብ ይሰጣችኋል። እናንተ ያንን አደራጅታችሁ አስተካክላችሁ ለእይታ የሚቀርብ ስክሪፕት ማቅረብ ነው። አሁን ይህንን ቪዲዮ እኔ ሳዘጋጅ ረዥም ጊዜ ስክሪፕቱን መጻፍ ማዘጋጀት ረዥም ሰዓት ይፈጃል። ይህንን ጊዜ እንዲቆይባቸው የማይፈልጉ ሰዎች አሉ። የሆነ ሰውን አጽፈው ከዛ በኋላ ያንን ነገር ደግሞ መስራት የሚፈልጉ ሰዎች ስላሉ በተለይ ኮንተንት ክሬተሮች በጣም ስለሚፈልጉት እነዚህ ነገሮች ላይ ፎከስ ብታደርጉ በጣም አሪፍ እና አዋጭ። በሶስተኛ ደረጃ ታምብሌን መስራት ነው። ታምብሌን መስራት በጣም አሁን ላይ በጣም እየተፈለገ ነው፣ ራሱን ችሎ ማለት ነው። በተለይ ግራፊክስ ችሎታ ያላችሁ ልጆች በጣም ይሄ ለእናንተ አሪፍ ነው። ምክንያቱም ማንም ሁሉም ሰው ሊያየው የሚችለው ወይም ማንም ነክቶ እንዳልፈው ማንም ይሄንን ቪዲዮ እንዳልፈው የሚያስብል በጣም ቆንጆ የሆነ ታምብሌን መስራት በጣም አሪፍ ስለሆነ ራሱ ቴክኒክም ስላለው ስለዚህ እናንተ ታምብሌን የምትሰሩ በጣም ጎበዝ ልጆች አላችሁና ይሄን ነገራችሁን ሲቪያችሁን ማስገባት ዶክሜንታችሁን ማስገባት ራሳችሁን ማስተዋወቅ ከቻላችሁ በአጭር ጊዜ ውስጥ ውጤታማ ትሆናላችሁ። አሊያም ደግሞ አፕወርክ ላይም የእናንተን ብታስቀምጡት እጅግ በጣም ብዙ ብር የሚገኝበት ነውና ራሱን የቻለ ቴክኒክ እውቀት ስለሚፈልግ ታምብሌን መስራት ላይ በደንብ ጎበዝ ከሆናችሁ እነዚህን ዶክሜንቶች የተለያዩ ዌብሳይቶች ከስር እናስቀምጣላችኋለን። እነዚህ ዌብሳይቶች ላይ እናንተ የራሳችሁን ፕሮፋይል ፖስት እያደረጋችሁ ገንዘብ የምታገኙበት መንገድ ነውና ትኩረት አድርጋችሁ ብትሰሩ የተሻለ። ስለዚህ ይሄ ችሎታ ያላችሁ ሰዎች ታምብሌን መስራት የምትችሉ ሰዎች ወደ ገበያው ቀርባችሁ ራሳችሁን ማሳደግ ትችላላችሁ። ራሳችሁን ፕሮሞት ማድረግ ትችላላችሁ በተለያዩ ፕላትፎርሞች። ስለዚህ እነዚህ ነገሮች ላይ ትኩረት አድርጋችሁ ብትሰሩ በጣም የተሻለ ነው። በአራተኛ ደረጃ ዌብሳይት ዲቨሎፕመንት ነው። ዌብሳይት ዲቨሎፕመንት እንግዲህ እንደምታውቁት ብዙ ካምፓኒዎች አሁን ያለን እኛ ሀገር ውስጥ ያሉ ትላልቅ ድርጅቶች ካልሆኑ ዌብሳይት የላቸውም። ውጪ ግን እንደምትመለከቱት ትናንሽ ስሞል ኢንዱስትሪ እንኳን በብዛት ዌብሳይት አላቸው። ትናንሽ ስራ ቢስሩ ዌብሳይት አላቸው። ራሳቸውን ፕሮሞት ያደርጋሉ። ዲጂታል ማርኬቲንግ ውስጥ ገብቷል። ነገር ግን የኛ ሀገር በጣም ወደ ኋላ ቀርቶ ገና ምንሰራበት ነው፣ ገና የሚሰራበት ነውና በዚህ መስክ ላይ ዌብሳይት ዲቨሎፕመንት ላይ በደንብ ትኩረት ካረጋችሁ በእርግጠኝነት ብዙ እድሎች ይዞላችሁ ስለሚመጣ እዚህ ነገር ላይ በጣም ፎከስ አድርጉ። ስለዚህ ዌብሳይት ዲቨሎፕመንት ላይ ብዙ ስላልተሰራ ብዙ ካምፓኒዎች ዌብሳይት የላቸውም። አብዛኞቹ ደግሞ የቆዩት ወይም የድሮ የምንላቸው ደግሞ ዌብሳይታቸውን አንዳንድ ይገርመኛል ቼክም እንኳን አያደርጉትም። ምክንያቱም ያለፈ ነገር ነው፣ ሪፍሬሽ አይደረግም፣ አፕዴት አይደረግም እና ብዙ ካምፓኒዎች ይሄ ስለማያደርጉ አሁን ግን ነገሮች በጣም እየዘመኑ መጥተው ወደ ገበያ እየመጡ ነው። ብዙ ድርጅቶች ዌብሳይት እያሰሩ ነውና እናንተም ይሄን ነገር ብታውቁ ሞር የተሻለ ስለሚሆን እዚህ ነገር ላይ ፎከስ። በአምስተኛ ደረጃ ደግሞ ኮንተንት
ሪፐርፐዚንግ ነው። ኮንተንት ሪፐርፐዚንግ ማለት ብዙ ጊዜ እነዚህ ሶሻል ሚዲያ ማናጀር ላይ ነው ብዙ ጊዜ የሚሰሩት እኛ ሀገር የሚታወቀው። ግን ይሄ ምን ማለት መሰላችሁ? ረዥም የ2 ሰዓት የ3 ሰዓት የ4 ሰዓት የ5 ሰዓት ቪዲዮዎች ይኖራሉ። እነዚህም ቪዲዮዎችን ለ10 ደቂቃ ለ5 ደቂቃ እየቆራረጡ ወይም እየከፋፈሉ ያንን ለፌስቡክ፣ ለቲክቶክ፣ ለተለያዩ ሶሻል ሚዲያ ፕላትፎርም ማብቃት ወይም ወደዛ ፖስት ማድረግ ነው። ስለዚህ ብዙ ኮንተንት ክሬተሮች ይህንን ይፈልጋሉ። ማለት የተለያዩ ሀሳብ ይኖራቸዋል። 2 ሰዓት 3 ሰዓት ፖድካስት ይቀረጻል። የተለያዩ ረዥም ቪዲዮዎች ኢንተርቪዎች ይቀረጻሉ። እነዛን ቪዲዮዎች ግን ወሳኝ ዋና ዋና ሰው ሊያየውና ሊመለከተው የሚችለውን ነገር እየቆረጠ እያወጣ ቲክቶክ ላይ ፖስት የሚያደርግላቸው ይፈልጋልና እነዚህ ነገሮች ላይም ፎከስ ብታደርጉ ሞር የተሻለ። የዛሬ ቪዲዮአችን እዚህ ላይ ያበቃል። በቀጣይ በአዲስ ሀሳብ በአዲስ ርዕስ እስከምንገናኝ ድረስ ዩቲዩብ ቻናላችንን ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ብታደርጉ ቤተሰብ ብትሆኑን ከዚህ የተሻሉ በጣም ቆንጆ የሆኑ ቪዲዮዎችን ታገኛላችሁ። በኔክስት ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።